በጣም ብዙ ክርስቲያኖች ስለ እግዚአብሔር ብዙ ያውቃሉ፣ ነገር ግን መገኘቱን በሕይወታቸው የሚለማመዱት ጥቂቶች ናቸው። ምናልባትም የሚበዙት ከነጭራሹ የእግዚአብሔርን መገኘት በሕይወታቸው አይለማመዱም። የእግዚአብሔርን መገኘት በሕይወታችሁ ስትለማመዱ በቀን ውሏችሁ ሁሉ የመገኘቱን ምልክት ትገነዘባላችሁ። በመንገዳችሁ ሁሉ ከጌታ ጋር ማውራት ትጀምራላችሁ። የልባችሁን ታካፍሉታላችሁ። እርሱም እንደሚሰማችሁ ታውቃላችሁ። የቤተ ክርስቲያን ግቢ ውስጥ መሆን አያስፈልጋችሁም። የግዴታ በጉልበታችሁ መንበርከክም አያስፈልጋችሁም። ዋናው ነገር የእግዚአብሔር መገኘት በውስጣችሁና በዙሪያችሁ መሆን ነው። እግዚአብሔር ሲከባችሁ ደስታ ይሞላችኋል። ልባችሁ በደስታ ትሰክራለች። የሐሴት መንፈስ ያጥለቀልቃቸዋል። በእግዚአብሔር መገኘት ውስጥ የለመዱ ሰዎች ሌላ ቦታ መሆን ያስጠላቸዋል። የዚህ ዓለም ነገር አያረካቸውም። በእግዚአብሔር መገኘት ውስጥ ስትሆኑ ከደስታና ከሰላም ከረፍትና እግዚአብሔርን ከማምለክ ውጪ ሌላ ነገር አይሰማችሁም። ለመሆኑ የእግዚአብሔር መገኘት በሕይወታችን ሲሆን ምን እናዳብራለን? አንደኛው የእግዚአብሔር ወዳጅ ትሆናላችሁ። የእግዚአብሔር መገኘት መለማመዳችሁን ስታሳድጉ መለኮታዊ ኅብረት ትመሰርታላችሁ። እግዚአብሔር ሰዎችን ለኅብረት እንደፈጠራቸው ለመረዳት ረጅም ዕድሜ መኖር አይጠበቅባችሁም። ሕፃናት ከጓደኞቻቸው ጋር መጫወት ይፈልጋሉ። ወጣቶችም ማኅበራዊ ሁኔታዎች ያስደስታቸዋል። ትልልቅ ሰዎችም ከጓደኞቻቸው፣ ከሥራ ባልደረቦቻቸው ብሎም ከዕድሜ ልክ የትዳር አጋሮቻቸውና ከልጆቻቸው ጋር ኅብረት ማድረግ ይፈልጋሉ። ቢሆንም ግን ምንም ያህል የጠለቀ ጓደኝነት ወይም መልካም የሆነ ማኅበራዊ ቢኖረን እንኳን በውስጣችን ከሰው ጋር የምናደርገው ኅብረት በራሱ በቂ እንዳልሆነ እንረዳለን። በጣም ቅርብ የምንላቸው ጓደኞች ራሱ ሳይቀሩ አንድ ቀን ይርቃሉ፣ ይክዳሉ፣ አሊያም ይሞታሉ። ሁልጊዜ ስሜቶቻችንንም ላይረዱ ይችላሉ፣ ወይም ሁልጊዜ ታማኝና ተስፋ የሚጣልባቸውም ላይሆኑም ይችላሉ። ማኅበራዊ ፍላጎቶቻችሁን በሰው በኩል ብቻ ለማሟላት እየጣራችሁ ከሆነ የማያልቅ ነገር ለመጨረስ፣ የማይሞላ ነገር ለመሙላት እየጣራችሁ ነው ማለት ነው። ነገር ግን እግዚአብሔር የሰው ወዳጆች ብቻ እንዲኖረን አይፈልግም። ብዙ ወዳጆች ያሉት ሰው ይጠፋል። ነገር ግን ከወዳጅ አብልጦ የሚጠጋጋ ወዳጅ አለ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ኢየሱስ በነገር ሁሉ ስለተፈተነ የእኛን ድካም ይረዳል። መዝሙር 121 ቁጥር 3 ታማኝ ወዳጅና ሁልጊዜ ከእኛ ጋር እንደሆነ ያረጋግጥልናል። እግርን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም ይላል። የሰማይ ወዳጅ ሁልጊዜ ይሰማል፣ ያለምንም እንቅፋት ወይም ጣልቃ ገብነት ያወራል። ፍቅሩን ሲገልጽልህ ከልቡ ነው። ስለ አላዋቂነት ይታገሳል፣ ስትሳሳት ይቅር ይልሃል። ለረጅም ጊዜ እንኳን ብትርቀው መልሶ አብሮ ሊሆን ፍቃደኛ ነው። በጊዜያቶች ሁሉ እርሱ ታማኝ ነው። ሁለተኛው ከክርስቶስ ጋር ያለን ኅብረት የማሳደግና በእርሱ ሕልውና ውስጥ የመኖር ጥቅም ከተፈጥሮ በላይ የሆነ ድፍረትን ማግኘት ነው። ኅብረት አስፈላጊ ነው። የበለጠ አስደናቂና አስፈላጊ የመሆኑ ምክንያት ደግሞ ከእኛ ጋር ኅብረት የሚያደርገው ሁሉን የሚችለው ፈጣሪ የዓለም ገዢ ሆነው ማንኛውም ነገር መወጣት እንድንችል የሚረዳን እርሱ እግዚአብሔር መሆኑ ነው። የእግዚአብሔር መገኘት በሕይወታችሁ ስትለማመዱ አብራችሁ ስላለው አምላክ ማንነት፣ ኃይልና ባህሪ የበለጠ መረዳት ትጀምራላችሁ። ለእግዚአብሔር ምንም የሚከብደው ነገር የለም፣ ለኃይሉም ገደብ የለውም። ከእግዚአብሔር ጋር ስትሆኑ ሕይወታችሁ ከአቅማችሁ በላይ አትሆኑባችሁም። ምናልባት አሁን በተመቻቸ ሁኔታ ውስጥ ልትሆኑና የእግዚአብሔርን አብሮነት ብዙም አስፈላጊ መስሎ ላይታያችሁ ይችላል። ነገር ግን ሕይወታችሁ ከወጀብ የጸዳ እንደማይሆን ላረጋግጥላችሁ እወዳለሁ። በዛሬና በምትሞቱበት ቀን መካከል የልብ ስብራት፣ ሐዘን፣ መከራ፣ አስከፊ ሁኔታ ሊያጋጥማችሁ ይችላል። ነገር ግን እግዚአብሔር በሕይወታችሁ ከመገኘቱ የተነሳ እነዚህን ሁሉ ለመጋፈጥ ልበ ሙሉነት ይኖራችኋል። ሦስተኛው የእግዚአብሔርን መገኘት የመለማመድ ጥቅም ለሰዎች ያለን ርኅራኄ ማሳደግ ነው። ወደ ኢየሱስ በቀረባችሁ ቁጥር እርሱን እየመሰላችሁ ትመጣላችሁ። ኢየሱስ ስለ ሰዎች ያስብ ነበር፣ ተከታዮችም ተመሳሳይ አስተሳሰብ ነበራቸው። ስለዚህም የእርሱ አሳቢነትና ርኅራኄ ወደ እናንተ ይተላለፋል። በሐዋርያው ዮሐንስ ላይ የሆነውን ተመልከቱ። ዮሐንስ በአንድ ቦታ አንዳንድ ሰዎች ኢየሱስ ከከተማቸው እንዲቆይ ስላልፈለጉ ከተማውን ሊያጠፋት ፈለገ። ሉቃስ ምዕራፍ 9:54። ከዚያም የእግዚአብሔር መገኘት በሕይወቱ ከተለማመደ ከጥቂት ጊዜያት በኋላ እንዲህ ብሎ ጻፈ። ፍቅር የማያውቅ
እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። አንደኛው ዮሐንስ 4:8። እንዲሁም ጴጥሮስን ተመልከቱ። ከበዓለ ሃምሳ ቀን በኋላ እንኳን ከሰው ጋር ኅብረት ማድረግ የከበደው ሐዋርያ ማለት ነው በታወቀው የክርስትና ሕይወቱ እድገት መሰላሉ ክርስቶሳዊ ባህሪ እንዴት መገንባት እንደሚቻል አሳይቶናል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድሞች መዋደድ፣ በወንድማሞች መዋደድም ፍቅርን ጨምሩ ይላል ሁለተኛ ጴጥሮስ ምዕራፍ 1 ከ5-7። ከክርስቶስ ጋር በነበረው ቆይታ ጴጥሮስ ለወንድማማችነት ርኅራኄና ፍቅር ዋጋ መስጠትን ተምሮ ነበር። በወንድማማችነት ፍቅር ሊያሳድገን የሚችለው እግዚአብሔር እንደሆነ ጴጥሮስ ተረድቶ ነበር። በተመሳሳይ ሁኔታ ፍቅር በተሞላበት ክርስቲያናዊ ኅብረት ውስጥ የእግዚአብሔር መገኘት እንዳለም ተረድቶ ነበረ። ርኅራኄያችን የእግዚአብሔር መንግሥት አንዱ አካልና የእግዚአብሔር መንግሥት የምንገነባበት አንዱ መንገድ እንደሆነ ጌታችን ኢየሱስ ክርስቶስ ተናግሯል። ርኅራኄውን በተከታዮቹ ልብ ውስጥ ሁሉ በማጫን እርስ በርሳቸው ዓለምን ሁሉ እንዲያገለግሉ አድርጓቸዋል። በብሉይ ኪዳን እግዚአብሔር የሚገኘው በመቅደስ ነበር። ከበዓለ ሃምሳ ቀን በኋላ ግን እኛ ሁላችን የእርሱ መቅደሶች ሆነናል። አንደኛ ቆሮንቶስ 3:16። እናም እኛ ለሰዎች ያለን ተቆርቋሪነት ሰዎች በሕይወታቸው የእግዚአብሔር መገኘት እንዲሰማቸው ያደርጋል። ከእግዚአብሔር ጋር የማያቋርጥ ኅብረት ሲኖረን ፍላጎቶቻችንን ያሟላል፣ እምነታችንን ይጨምራል፣ ፍቅራችንን ያሰፋል። የእግዚአብሔር ሰላም በልባችን እንረዳለን፣ በእውነትም እናመልከዋለን። በራእይ መጽሐፍ በተገለጡ ነገሮች እንዲህ ያለን እንጮኻለን። የታረደው በግ ኃይልና ባለጸግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል። ራእይ ምዕራፍ 5:12። በእግዚአብሔር መገኘት ውስጥ ስትሆን እምነት ይጨምራል፣ ፍቅር ይሰፋል፣ የእግዚአብሔር ሰላም ልብን ይሞላል። በእውነት እግዚአብሔርን ታመልኳለህ፣ በደስታ ትሞላለህ። በእርሱስ መሆን እጅግ የተሻለው ቦታ ነውና። አንድ የእግዚአብሔር ሰው እንደዚህ ብሎ ተጠየቀ፣ ለአንተ ምቹ ስፍራ የት ነው? ያም ሰው እንዲህ ሲል መለሰ፣ ለእኔ ምቹ ስፍራዬ በእግዚአብሔር መገኘት ውስጥ ስሆን ነው። የዚህ ዓለምን ነገር በሙሉ እምረሰርሰው እግዚአብሔር በመገኘቱ ውስጥ ስሆን ነው ብሎ መለሰለት። ወዳጆቼ ለእኛ የተሻለው ስፍራ በእግዚአብሔር መገኘት ውስጥ መሆን ነው። ከእግዚአብሔር ጋር ይዋሉ እግዚአብሔርን ይመስላሉ። የእግዚአብሔር መልክ በእነሱ ላይ ይንጸባረቃል። በመገኘቱ እግዚአብሔር እንዲሞላን ሁልጊዜ መጸለይና መፈለግ ይገባናል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።